በፊት የ400 ሺህ ፕሮግራም ላይ ሁላችንም ነበርን እኔም ፈረንጁ ማለት ነው። እሺ ለምን ብትል ደስ ስለሚለን ማለት ነው የአብርሽ ፕሮግራም። ዛሬ ላይ ግን ይህንን ነገር ጠንስሳችሁ ቀለበት እንደምታደርግለት ስለምታቅ ነው አለ ታውቃለህ። በቃ ስለምን ቀለበት ነው የምታወራው? ለአብርሃም ነው ሄርሜላ ቀለበት የምታደርግለት ያውም ማለት ነው። ሁለታችሁንም እዚሁ መናገር የምፈልገው ነገር እያንዳንዷን የማይሆን ወሬ እየጨመራችሁ እየቀነሳችሁ ሄዳችሁ ፋይል ወረቀት እያላችሁ ለሩታ የምትሰጧት አንተ እሱ ካሌብ እንደሆናችሁ ግልጽ ነው እና ግልጽ ነው። ወሬ አሁንም ወሬ እንነግራታለን። እሺ ምን ይፈጠራል? ሴቶች መናገር ካለባችሁ እንደ ወንድ ፊት ለፊት ሄዶ መጋፈጥ ከናቤል ጋር ነው ትላንትና ስታል ላይ ነበረው የወንድነት ነው እንጂ እኛ ሴት ነና ወንድነት ደግሞ አንድ ባለትዳሩን ማማገጥ ነው። አላልኩም የእናንተ ወንድነት ይሄንም ነው። ቪዲዮቼ በሙሉ ይመለከታል። ቪዲዮ በር እየዘጋች እያለቀሰች እየየ ስትል አይነበራችሁ ታጠገቡ እናንተ ነበር። ምን እየየ ስትል በቃ አቁሙ። ምን እየየ ስትል አብርሃም የፍቅር ጥያቄ ቀረበችለት አይደል? ምንድነው ምላሹ? እስቲ ምን ብሎ ሊመስ ነው? ስለ ቀለበቱ በደንብ አድርገን ንገረን። ታውቃለህ ኤርሜላ ምን እንዳሰበች በደንብ አድርገህ ታውቃለህ። እናንተ እኮ መጀመሪያ ኤርሜላ ከመምጣቷ በፊት ቁጭ ብላችሁ ያወራችሁበት ሌላም አዲስ ነገር አልነበርኩም። እኔ እዛ ጋር ስለ ሁለተኛ ነበር እኔ ምን እንደነበረ በጊዜው የተሰማኝ ስሜት ልንገርህ። ፕሮግራም ሲኖር ሳንጠራራ ቀርተን እናውቃለን። እኔን ሳጠራኝ ቢያንስ የሆነ ሰው እንኳን ቢረሳኝ አንተ ጠራኛለህ። ያልጠራበት ምክንያት ለምንድን ነው? አንተ አብርሃምና ኤርሜላን ለማጣበስ ፈልጋለህ። እኔ ደግሞ ለኤርሜላ ስሜት እንዳለኝ ታውቃለህ። እሷ 9 ወር በሙሉ ልጅ የያዘችው ሴት ስቃይ ውስጥ ነኝ ብላ ያላወራች አብርሃም ምን ውስጥ ነው ስቃይ ውስጥ የነበረው? እስቲ ብቻ ነገር አይደለም። አብርሃም ነፍሰ ጡሩ እያለች አገር ለቆ ሲወጣ ጎበስ ብለው ያጨበጨቡለት አቤልና ብሩክ ናቸው። እሺ አሁን ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለው እግዚአብሔር የተመሰገነ ይሁን። እኔ ምናልባት ሰሞኑን አንዳንድ ነገሮች ተመልክታችኋል ብዬ አስባለሁ። እናንተ ብቻ ሳትሆኑ በዛ ነገር ላይ እኔም ሙሉ የግሬስ ፋሚሊም ከዛ በተጨማሪ ደግሞ በቃ ሁሉም በማለት ይቻላል አዝኗል። በዛ ነገር በጣም ተሰምቶታል። እኔም ባላሰብኩት ነገር የዛ ነገር ዋና ጠንሳሽና ዋና ተሳታፊ ሆኜ ተገኝቻለሁ። ያው እኔ ብዙ መናገር መፈልጋቸው ነገሮች ነበሩ። እንደማንኛውም የሰው ደስታ እንደሚያስደስተው ሰው ፕሮግራም ላይ ተገኝቼ ነበረ፣ ሄርሜላ ፕሮግራም ላይ። ምክንያቱም እዛ 50 ሺህ ላይ ኦሬዲ ገብታለች ምናምን ነገር። ከዛ በተጨማሪ ደግሞ ያው ምንም ከሰው ጋር ብትጋጩ ብትጣሉ ምን ብትኳኳኑ ሰው አፉን እንትን ብሎ እስከጠራችሁ አፉን አውጥቶ ደግሞ እዚህ ፕሮግራም ላይ እንድትገኙ ፈልጋለሁ ብሎ እስካለ ድረስ መገኘት ግድ ይላልና ምክንያቱም ለሰው ክብር ሲኖራችሁ ነው እናንተ የሚያከብራችሁ። ፈጣሪ ደግሞ ይቅር በሉም በሰውም ደስታ ተደሰቱ ይላልና ለዛ እኔ እዛ ፕሮግራም ላይ ተገኝቼ ላከብር ነበረ። ግን የሚገርማችሁ ነገር እኔ እዛ ላይ ስቀርብ እንደ ሁለተኛ ፕሮግራም ወይ ደግሞ እሷ 50 ሺህ ከሄርሜላ 50 ሺህ ቀጥሎ ልታቀርብለት ወይ ደግሞ እሱን ልትለው የመሰለኝ እንደ ሌላም ነገር አለ ተብሎ ሲባል ያው በቃ እስከዛሬ ድረስ ላጠፋውብህ ነገር እስከዛሬ ላረኩብህ ነገር በጣም ከልቤ ይቅርታ ጠይቃለሁ ብላ ምትል ነበር የመሰለኝ። ነገር ግን ነገሩ ተገለባብጦ እነሱ በውስጣቸው ብዙ የጨረሱት ነገር ነበርና አብርሃምን እንደምትወደውና እንደምታፈቅረው የግሏም ባለቤቷም ሆኖ ከዛ በተጨማሪ ደግሞ ከሱም ልጆችን ማፍራት እንደምትፈልግ ስትነግረው እሷም ያው እንዳያችሁት አብርሃምም ምክንያቱም ከቁጥጥሩ ውጪ ሆነ ነው ሰማን ያለው ልጅ ያለው የልጁን ደስታ አጣጥሞ ሳይጨርስ ሌላ ሰው መጥቶ እንድታገባኝ እፈልጋለሁ፣ ካንተ ትዳር ለመመስረት እፈልጋለሁ፣ ካንተ ልጆች እንዲኖሩኝ እፈልጋለሁ ብሎ ሲል ምን አይነት ስሜት እንደሚሰማችሁ እኔ ብቻ ሳልሆን እናንተም ታውቁታላችሁ ብዬ አስባለሁ። ግን ያው እውነት ለመናገር እኔ ያው እንደነገርኳችሁ ነው እዛ ነገር ላይ እኔ በዚህ አክልም እሳተፍበታለሁ በዚህ አክልም ከነሱ ጋር አምባጓሮ ውስጥ ገባለሁ ብዬ ነበር የሚያሰብኩት። እዛች ጋር እኔ እንደሁሉ የአብርሃምም የአቤልም የብሩክም ጓደኛ እንደመሆኔ መጠን እዛች ጋር ጸብ ሲነሳ ወይ ደግሞ ንትርክ ሲነሳ ምንድነው ማድረግ ያለብኝ? ሁለቱንም ተቆጥቶ ሁለቱንም ተናግሮ ሌላ ድብድብ ውስጥ ሌላ ረብሻ ውስጥ ሌላ አምባጓሮ ውስጥ እንዳይገቡ በተቻለ መጠን ነገሩን ሆልድ ለማድረግ ነበር መሞከር የነበረብኝና በተቻለ መጠን እዛች ጋር ያለውን ነገር ሆልድ ለማድረግ ሞክሬያለሁ። አብርሃምንም እየተናገርኩኝ አቤልንም እየተናገርኩኝ ብሩክንም ሁሉንም ማለት ነው። ግን እዛ ነገር ላይ እዛ ፕሮግራም ላይ ገብቼ ነገር ማላኮስ አንዱ ከአንዱ እዛው ጸብ እንዲፈጠር ማድረግ አልፈለኩም ነበርና እንደተመለከታችሁት እንደዛ እያረኩኝ ነበር። ከዛ በኋላ ሩታ ደውላ ቤትም በሄድኩበት ሰዓት ና እንዴ ላናገር እፈልጋለሁ ብላ ባለችኝም በደወለችልኝም ሰዓት
የተናገረችኝ ነገር በጣም ሰብሮኛል። ያላሰብኩት ነገር መፈጠሩን በምን አይነት ሁኔታ ላስረዳት እንደምችል አልገባኝም። ገብቷቸዋል? እንዴት ያ ነገሮች ሁሉ እየተፈጠሩ እንዳሉና ያንን ነገር ደግሞ እኔ እዛ ጋር አብሬ ተሳታፊ ሆኜ አልተገኘውም ማለት አልችልም። ምክንያቱም እዛ ይሄ ነገር ቀድሞ የተቀነባበረና ቀድሞ የተደረገ ነገር በመሆኑ ያንን ነገር በምንም ተአምር እኔ አሁን እንደዚህ ነው ብዬ አስረድቼ እሷን ላሳምን የምችልበት አቅም ላይ ማን ነበርኩም። አሁን ሁለቱም እርግጠኛ ነኝ ይደርሳሉ። ቀደም ብዬ የመጣሁት እኔ ያው ነገሮችን ለእናንተም ቀደም ብዬ ነገራቶች እነሱም ከመምጣታቸው በፊት ለማስረዳትና ለማብራራት ነውና ብቻ ያለውን ነገር በደንብ እንመለከታለን ብዬ ይሄንን ነገር እኔም ጭራሽ አልፈልገውም። እኔ በቃ ከዚህ በላይ ነገሮችን ማስረዳትም እንትን ማለትም ይከብደኛል። ቤተሰቦች ገብቷችኋል አይደል? በቃ ያለው ነገር ይሄ ነው። ከዚህ በላይ እኔ ነገሮችን ለማስረዳትም እንትን ለማለት ወይ ሰላም አለው እግዚአብሔር ይመስገን። አማን ነው መገኘታቸው። እነሱስ እነማ አቤልና ብሩክ ናቸው። እኔ እኮ ከእነሱ ጋር እኮ አይደለሁም ማለት ነው። አንድ ላይ ነበርክ እንዴ? አንድ ላይ አልነበርኩም ቢኒ። እነሱ የነበሩበት ቦታ ሌላ ነበረ፣ እኔ የነበርኩበት ቦታ ደግሞ ሌላ ነው። አብርሃም ወድቆ ፌንት ሲበላ አብረዋን ነበር። ከዛም በኋላ ተለያይተናል። እኔ ሌላ ቦታ ሄጄ ነበር፣ እነሱም የሆነ ቦታ ነበሩ። ለጊዜው ከዛ ወጥቼ የሆነ ቦታ ነበር የነበርኩት። ኦኬ አብርሃም ሲታመም ጥላው ይልኩ ማለት ጥዬው እጄ ሳይሆን በቃ የሆነ ማድረግ የነበረብኝ ጉዳይ ነበር። አይደለም ግን እዩ ያ ነገር እንደሚፈጠር ማለት አላሰብከውም ነው? እኔ አንተ ነው የገረመኝ። የሌሎችን ተዋቸው፣ የነሱ አይምሮአቸውም ጭንቅላታቸውም ደነዟል። ምን እንደሚፈጠር ይሄ ነገር እንደዚህ አሁን የአብርሃም እንደዚህ መሆን የሁሉ ስቃይ ሊኖረው እንደሚችል ፕሮግራሙ በጣም ከባድ ለሱ ሊሆን እንደሚችል አልተገነዘብከው ነው? ምንድነው ማለት እንዴት ነው ይሄንን ነገር ያላሰብከው? ግን እኔ ካንተ አልጠብቅም። እኔ ገርሞኛል ጭራሽ እንደዚህ አይነት ሀሳብ ያለበት ቦታ ስትገኝ። እስኪ አስበው ሩታ ምን ይሰማታል ብለህ ታስባለህ? የፍቅር ጥያቄ እንድታቀርብለት አስባችሁ ሆን ብላችሁ ተነጋግራችሁ ነው የመጣችሁት እዛ ጋር እዚህ ጋር ነው። አሁን አንድ የተለያየ እኔና አንተ የተለያየንበት ፖይንት እዚህ ጋር ነው። ሁሉም ሰው እኔም በአንተ ቦታ ብሆን እንዳንተ ነበረ ምለው። ምክንያቱም ተነጋግረህ እንትን ተባብለህ ገብተህ ነው ይሄን ነገር ሲፈጠር አብረህ ተመልክተህ አጨብጭበህ ልትድረ የነበረው ብዬ ነው የምልህ። ምክንያቱም እኔ እዛ ጋር የሄድኩት የሄርሜላን 50,000 እንደ ማንኛውም ሰው ስለተጠራውኝና እዛ ፕሮግራም ላይ እንድገኝ ጥሪ ከዛ በፊት ፕሮግራም ላይ ራሱ አንተ ምን ትሰራለህ? በቃ እኔ ይኸውልህ ማሰው ክፉ ስላደረገብህ ክፉ ማድረግ የለብን ቢኒያም። ይሄን ነገር ደግሞ አንተም ሁለት ሶስቴ የተለያየ ቦታ ላይ ስታወራው ሰምቻለሁ። ገብቷል? ለምንድን ነው ማላወራው? በቃ ማስመሰልን አቁም። ሄርሜላ ጋር እየመጣ የሆነ ነገር ትላለህ፣ ሩታ ጋር እየመጣ የሆነ ነገር ትላለህ። ምን ነው ማያስመሰል? ከዚህ በፊት አንተ አይደለ ሄርሜላን ይዛት እነ ሩታ ግቢ ድረስ እንዲባሉ ያደረከው? እኔ ምንድነው የመሰለኝ አንተ አይደለ ወይ እኮ። ታዲያ እኔ ምን መሰለህ እኔም እንዳስረዳ እንድትሰማኝ እፈልጋለሁ። እሺ ሰዓት እኮ አላወራም ቢኒያም። በቃ ለምን ከዚህ በፊት አውቃለሁ እኔ የነበረው ነገር ስላላማረኝ ነበር። እንኳን ደስ አለ። በቃ ሄርሜላ መጣችው እሱ ጋር እንዳደረጋችሁ እኮ ምን መሰለህ። አሁንም እኮ ቢሆን አብርሃም ከስህተቱ ማይማር ከሷ ጋር አብሮ መንዘላዘሉን የማያቆም ከሆነ ፍቺው ልል እችላለሁ። ግን ፍቺው ያልኩበት በዛን ጊዜ ደግሞ ራሴን የቻለ ጊዜና ሰዓቱን ወቅቱን የጠበቀ ንግግር ነበረ። ከሄርሜላ ጋር አንድ እንዲሆን ስለምፈልግ ነው። አብርሃም ይሆንሽ ሰው አይደለም ፍቺ ያልኩበት ምክንያት ተመልሰህ አሁንም ቪዲዮ መመልከት ይችላል። ከሄርሜላ ጋር አብሮ ጊዜ እያሳለፈና ከሷ ጋር እኔ አዲስ አበባ በነበርኩበት ሰዓት ከሷ ጋር ሲያደርገው የነበረው ነገር ስለደበረኝ ብቻ ነው። አሁን ላይ ግን እያረኩኝ የነበረው ሄርሜላም ጋር አንተና ፈረንጁ ቤት ሲሰሩ ምንም እኮ አብርሃም ታናግረኛለህ አይደለም? አብርሃም ብቻውን ስለነበረ የሆነ ድብርት ውስጥ ዲፕሬሽን ውስጥ ስለነበረ እሷ ደግሞ እንደ መፍትሄ እኔ ያለሁኝ በማንኛውም ነገር እኔ እሱ ማስደሰት እሱም አብርሃም እንደምትመለከተው ነው። ልክ እሷን ሲያገኛት ፈገግ ይላል። ይሄንን ነገር ስለምናስብ ስለነበረ እኮ ነው እኛ እንጂ አብርሃም መደሰትን ጠልተነው ነው እንዴ? መጨረሻውን ግን አያችሁት አይደል? ከጎኗ ሳንሆን የነበረው ነገር ሩታም ቅር እያላት የነበረውን ነገር አሁን መጨረሻውን አያችሁት አይደል? እሺ ምን ብሎ ሊመለስላት ነው ማለት? አሁን አብርሃም የፍቅር ጥያቄ ቀረበችለት አይደል? ምንድነው ምላሹ? እስቲ ምን ብሎ ሊመለስ ነው? ስለ ቀለበቱ በደንብ አድርገህ ንገረን። ታውቃለህ ሄርሜላ ምን እንዳሰበች በደንብ አድርገህ ታውቃለህ። እናንተ እኮ መጀመሪያ ሄርሜላ ከመምጣቷ በፊት ቁጭ ብላችሁ ያወራችሁበት ሌላም አዲስ ነገር አልነበርኩም። እኔ እዛ ጋር ስለ ሁለተኛ እኔ ምን እንደነበረ በጊዜው የተሰማኝ ስሜት ልንገርህ። ሁለተኛ ፕሮግራም አለ ሲባል አብርሃምን እስከዛሬ ድረስ ላጠፋሁ በዚህ ስላደረስከኝ እንደዚህ አብረን ተጋግዘን ወይ ደግሞ ለኔ ይሄን ነገር አድርጋልኝ እዚህ ስላደረስኩ አመሰግናለሁ። ምንም እያስመሰልኩኝ ቪዲዮን ገብተህ ቢኒያም ቪዲዮን ገብተህ ብሩክም ካንተ የሚደብቁ ነገር ምንም የለም። እያወቅህ ነው እዚህ እዛ የምትለው
ቪዲዮውን እኔ ራስ መታታቱንብኝ ከፈለክ ለምሳሌ ቪዲዮውን ገብታ መመልከት ይችላል። ሁለተኛው በደንብ አውቃቸዋለሁ። ልባችሁ እያወኩኝ ለምን ቪዲዮ መመለከተው እንዴ? በቃ እንደመሰለ እኔ አንተን ለማስረዳት የሚፈጀው ጊዜ የለም። እኔ አላውቅም። አሁን የምትለው እንደዛ ነው አይደል? እሺ ያው አንተ የኤርሜላን 50 ሺህ እንዲህ ልታከብርላት ትችላለህ። ይሄን ብቻ ማለት ሰው ከጠራኝ እኔ ፕሮግራም ነው አይደለ? ሰው ከጠራኝ እንደገና ደግሞ አክብሮ በዚህ ሰዓት መገኘት አለበት እንደዚህ ነገር ብሎ ካለኝ ሰው እሄዳለሁ። ለምን አክብሮ ነው ሽምግልና ፕሮግራም ላይ ና አለኝ አብርሃምን ላገባው ነው። ይሄን ያኛው ምን ነግረና እንዴ ስማኝ። ቆይ አንዴ ስማኝ። እሺ እኔ እየሰማው ካረን ሁለት እየጮህብችሁ እኮ ነው። በጣም ያስጨነቃችሁ። እሺ ቆይ አንዴ ስማኝ። እሺ እኔ እንደዚህ አይነት ፕሮግራሞች ሲዘጋጁ እስከዛሬ የአብርሃም 400 ሺህ ሲከበር በቃ በአጠቃላይ እኛ ፕሮግራም ሲኖር ሳንጠራራ ቀርተን እናውቃለን? እኔን ሳጠራኝ ቢያንስ የሆነ ሰው እንኳን ቢረሳኝ አንተ ጠራኛለህ። ያልጠራህበት ምክንያት ለምንድን ነው? አንተ አብርሃምና ኤርሜላን ለማጣበስ ፈልጋለህ። እኔ ደግሞ ለኤርሜላ ስሜት እንዳለኝ ታውቃለህ። ከዛን ያልጠራኝ እንጂ ይሄንን እሷን ራሷን ነው መጠየቅ ያለብህ። ለምሳሌ ስጠራ የነበረው ምንም ነገር ስታረግ የነበረው እሷ ነው። የእሱን የፍቅር ጥያቄ እንትን ላለመቀበል ነው። ከዛ በፊት የ400 ሺህ ፕሮግራም ላይ ሁላችንም ነበርን፣ እኔም ፈረንጁ ማለት ነው። ለምን ብትል ደስ ስለሚለን ማለት ነው የአብርሽ ፕሮግራም። ዛሬ ላይ ግን ይህንን ነገር ጠንስሳችሁ ቀለበት እንደምታደርግለት ስለምታውቅ ነው አለቀ። ታውቃለህ በቃ ስለምን ቀለበት ነው የምታወራው? ለአብርሃም ነው ሄርሜላ ቀለበት የምታደርግለት? ያው ነው የፍቅር ጥያቄ ከተቀበላት ወደ ቀለበት ነው። ቀለበትና እንትን እኮ ሌላ የምታውቀው ሚስጥር አለ? ቀለበት አደረግለት ካለችው ሌላ ምን እጠብቃለሁ እኮ። ቀለበት እንደምታደርግለት ሚስጥር የምታውቀው ከሆነ እኮ በግልጽ መናገር እኮ ነው። በጣም ነው የምናውቀው፣ የሰማነው ነገር አለ። ሌላ አቅጣጫዎች ብዙ እንዳሉ ሙሉ ነገር ሰምተናል። እዚህ ጋር ስለምን ሽምግልና ነው? እኔ እኮ ሄርሜላ ወደ አብርሽ ቤተሰብ ሽማግሌ የልጅቷንም ህይወት አታበላሹ፣ ጀምሮ ነው የሄርሜላንም ህይወት አታበላሹ። በቃ ሄርሜላ አታበላሹ። የሷም ህይወት ይበላሻል። እየሄደች ያለችበት አቅጣጫ ሴት ልጅ ነች፣ መጥፎ አቅጣጫ እየሄደች ነው። ለወደፊት ህይወት አታስቷት። እዩ መክራችሁ መመለስና እንትን ማለት ሲኖርባችሁ ከአብርሃም ጋር ለማገናኘት አትሞክሩ። በእያንዳንዱ አጋጣሚ ተረዳኛ። እኔ ይሄንን ነገር እሺ እኔ አላገባት እኔ እኮ ያንተ ብትሆን እኮ ደስ ነው የሚለኝ። እኔ እኮ ከአብርሃም ጋር እያጣበስኩኝ አይደለም ያለሁት። እዩ እኛ ሩታን አግኝተናት ነው የምንመጣው። እሺ በጣም በቃ የማይሆን አይምሯችን እኛ ተመርዞ ነው የመጣው ማለት በቃ ከምንችለው በላይ የሩታ ጉዳት እያሳሰበን ነው። አታጨቃጭቀን ወይ እኛ እንሂድ። እሺ ምንድን ነው ይሄው ነገርኩህ እኮ ራሱን ስቷል ብላችሁ ኤርሜላና አብርሽን ለማገናኘት ሩም ድረስ ይሄዳችሁ አልሄዳችሁ? ነገሮች በሙሉ እነሱን የማገጣጠምና እሷን የማቅረብ ስራ ነው እየሰራችሁ ያላችሁት። አይጠቅማትም። በቃ አብርሃም ለሄርሜላ የሚጠቅማት ሰው አይደለም። ይሄንን ተረድቻለሁ። ግን አንድ ነገር ልበል አንተንም። እሺ ሄርሜላ ታመመችና የሆነ ነገር ደርሶባታል ሲባል ይቅርታ የጠየቀው አንተ ነበር? እኔ ታማ አይደለም ይቅርታ የጠየቀው ራሷን ልታጠፋ ነው ሲባል ራሷን በእኔ ምክንያት ሴት ልጅ ማጥፋት ስለማትፈልግ ምናልባት ተቀይራለች ተጸጽታለች ብዬ ነው ይቅርታ ያልኳት። ነገር ግን እናንተ የልብ እየሰጣችኋት ልጅቷ ዛሬ አፈቅራለሁ እንድትል ያደረጋችኋት አንተ ብሩክ አቤል ነው። ቤት በኩል ምን አድርግ እኔ እኮ ከዚህ በለጠ እንዴት ታስመስላለህ? ከዚህ በለጠ ፕሮግራም ላይ መጣሁኝ የሌለሁበትን እኔ እዛ ላይ ምንም በማያገባ ገብተህ ፍቺው አልክ። እሺ ይሁን። ሁለተኛ ደግሞ አንተ ፍቺው ያልኩበትን ምክንያት አታውቅም። ምን አገባ? እሺ ስማኝ ምን ይመለከታል? እሺ አንተ ምን አገባህ? በዚህ ልክ የምትናገረው እኔ ፍቺው አላልኩም እኮ ፍቺው ብትልም ባትልም በዚህ ልክ ደግሞ አንተ እኔን መናገር አትችልም። አንድ እንዲሆኑ ማድረግ ካልቻልክ በቃ አሁንም ቢሆን ፍቺው እላለሁ። ሩታን ፍቺው እላለሁ። ለምን መሰለህ? ይኸውልህ አብርሃም አሁንም ቢሆን ከሩታ ጋር ያለውን ቀረቤታ በዚህ ልክ ከራቀና ከሄርሜላ ጋር አብሮ እንዲያቀሳሰርክ ማለት ነው። የልጅቷን ልብ አትመርዝ። ስለ ሩታ ጥማት አይደለም ለሩታ እንዳሰብክላት አትናገር። ስለዚህ አንተ ነህ የጠቀምካት። አብርሃም እንዲህ እያደረገ ነው እያልክ ልቧን እየመረስክ ነው። ጭራሽ አንተ ነህ እየጠቀምካት ያለኸው። ሄደህ እኛ ለማገናኘት ስንሞክር እኮ ሄደህ ከጀርባ ወሬ አሁንም ቀለበት ልታረግ ነው። የሌለ ወሬ አታውራ። አብርሽ እንዲህ አድርጓል እንዲወጣል። ስለዚህ ፍቺው አይባልም። የሌለ ወሬ ደግሞ አታውራ። ቀለበት ልታሰር ነው ምን ልታሰር ነው እያልክ የባሰ ልጅቷ እንድትጨነቅ አታድርግ። 10 ጊዜ እየደወልክላት እንደዚህ ያደረጉ እንደዚህ ሆነ አትበላት። ደውም ማለት ነው። ሁለታችሁንም እዚሁ መናገር የምፈልገው ነገር እያንዳንዷን የማይሆን ወሬ እየጨመራችሁ እየቀነሳችሁ ሄዳችሁ ፋይል ወረቀት እያላችሁ ለሩታ የምትሰጧት አንተ እሱ ካሌብ እንደሆናችሁ ግልጽ ነው እና ግልጽ ነው። ወሬ አሁንም ሄደን እንነግራታለን። እሺ ምን ይፈታል? ሴቶች መናገር ካለባችሁ እንደ ወንድ ፊት ለፊት ሄዶ መጋፈጥ ከናቤል ጋር ነው ታላይ ነበረው። የወንድነት ነው እንጂ እኛ ሴት ነና ወንድነት ደግሞ አንድ ባለትዳሩን ማማገጥ ነው። አላልኩም የእናንተ ወንድነት ይሄ ነው። ቪዲዮቼ በሙሉ ቪዲዮ በር እየዘጋች እያለቀሰች እየየ ስትል
አይነበራችሁ ታጠገቡ እናንተ ነበር ምን እየየ ስትል በቃ አቁሙ ምን እየየ ስትል አሁን ኤርሜላን ማገናኘት ራሷን ልታጠፋ ስትል ይቺ ልጅ ራሷን ልታጠፋ ነው ነገ ከነገ ወዲያ አብርሃም እስር ቤት ገብተህ ስትማቀቅ ታያለህ ይሄን ነገር ደግሞ ያደረጉት አቤልና ብሩክ ናቸው ብዬ ከመናገር ውጪ ያረኩት ነገር ካለ እኔ መጠየቅ እችላለሁ አንተ እሱ እንደገና ካሌብ ግን ስታረጉ የነበረው ነገር የሌለ ወረቀት ይዛችሁ እየሄዳችሁ እያነፈነፋችሁ ልጅቷ አራስ ናት ልጇን አታሳድግበት ገና ከራስ አንድ ሳምንት ሳይሆን አይደል እዛ ቤት ስትርመጠመጥ ያገኘው ወረቀት ይዛ ፋይል ይዛ አሁንም ለሩታ የምን ፋይሉ እኮ ታየ ፋይሉ ሲታይ ውሸት ነው ገባ ውሸት ፋይል እውነታ እኮ ይዘህ ብትሄድ እኮ ቆንጆ ነው ግን ውሸት ነው ውሸት ነው ለእናንተ የትኛው እውነት ነው ቀለበት እኔ እኮ ነገር ያለው መከራከር ነበርኛ ኤርሜላ ይሄን ያልተናገረ ማን አለ ሁሉም እኮ ተናግሯል ሁሉም ተናግሯል መገናኘት አይደለም እኔ ያልጠራሁትም አብርሃምን አንደኛ ነገር ሁለተኛ ነገር ደግሞ እዛ ፕሮግራም ላይ ስለባለፈው ፕሮግራም የምትናገሩ ከሆነ ሁለተኛ ነገር ደግሞ እኔ አብርሃም የፍቅር ጥያቄ እንደሚቀርብለት አላቅም ምክንያቱም ኬኩን መመልከት ይችላል አፈቅራለሁ አብርሃም የሚል ነገር የለውም እንዴ እንደዛማ እንዴት ታደርጋላችሁ አስመሳዮች ናችሁ እያንዳንዱ ነገር እኮ በተጠና መልክ ነው እያደረጋችሁ ያላችሁ ስለዚህ አንተ አይምሮ ድፍን ካለና ደግሞ ለዚህ ነገር ማገናዘብና ሁለተኛ ሶስተኛ እንዲሆን ይችላል ለማቻለው ኮክታችሁም እናገኛችኋለን በፈለከው መመልከት ይችላል አንተ ግን አሁንም ቢሆን ሄርሜላን ስታገኛትና ሳታገኛት በነገራችን ላይ እኔ አንዴ እንደምትወዳት አውቃለሁ ስለሷ መጥፎ ነገር እዚህ ጋር አንተ ፊት ማውራት አልፈልግም መቼ አስቀረባችሁኝ እኔ ሄርሜላ ጋር እናንተ እያላችሁ እኔ እኮ ሄርሜላን አገናኙኝ ብያለሁ ታገናኛችሁ ግን ስነግር ማለት ነው በዚህ ጉዳይ ማለት ነው እኔ አንድ ነገር ልንገር አይደል አብርሃም እንደዚህ እያገናኛችሁ ፋውል እየሰራችሁ ወይም ሌላ ነገር እያረጋችሁ እዚህ ጋር መተ ማስተባበያ አትስጥ መጀመሪያውን መጠንቀቅ አለብህ አንተ እንኳን ያ ሐሳብ ባይኖር አቤልና ብሩክን ማስቆም ትችላለህ እያረጉ ያሉ ነገር እኮ በጣም መጥፎ ነገር ነው ትችላለህ ካደረጉም በኋላ መናገር ትችላለህ አብራቸው ሆነ ዝም ስላልክ ብቻ ማለት ነው አንተ ንጹህ ሰው ልትሆን አትችልም እንደዛ ሲጋደሉ ምን አደረገ ተናገርኩኝ ሩታና ትክክል አይደለም ይውጣላቸው ውስጣቸው ላይ ያለው ነገር ተነጋግረው ሩታ ለሄርሜላ ታንሳለች እንደዛ ነው የምታስበው ቁስል እኮ ነው ያለ እንደዛ ነው የምታስበው እንደፈለክ መናገር ትችላለህ ምክንያቱም እኔ ጋጥ ወጣ አይደለም እንዳንተ እንደዚህ ነገር መጎንጎን አልችልም ነገሮች እንትን ግልጽ ነኝ የሆነ ሰው በቀናነት ደውሎ እንደዚህ ካለኝ እሺ የምል ሰው ነኝ አንተ ግን እንደፈለክ ነገር መጎንጎን ስለምትችል ሩታ ግን እንደናንተ አለ መሆኗን ደግሞ በዚህ አጋጣሚ ልነግራችሁ አላለችኝም አንተም አቤልም እኮ አታስፈልጉኝ አላለችኝም ዛሬ ሩታ ተቆጣ የሆንከው ትላንትና ስለተናገረች መሆኑን አቃ ውጣራሱ በላይ ማለት ነው ክፉ ነገር አንድ ነገር አላደረኩም በነጋታው ቪዲዮ ይዘህ ቆመስ ጠጓን ስትነግራትና ስትሰድባት እኔ ላንቺ ብዬ አብርሃምን ከእንደዚህ ያለ ነው ማቀው ብለህ ስትናገራት የነበረው ካሜራ ያዘው ነገር ነው ካሜራ የያዘው ነገር ነው ኦዲየንስ ያወጣዋል ባይዘው ኦዲየንስ ያወጣዋል ስላወራው ነገር እያንዳንዱን ያወጣዋል አሁንም ነግሬ ሩታ ጥፋት ከሰራች ጥፋቷን ልደብቅላት አልችልም ጥፋት አብርሃም ከሰራ ጥፋቱን ልደብቅለት አልችልም እናንተም ጥፋተኛ ከሆናችሁ ጥፋታችሁን ልደብቅ አልችልም አንተ የትኛው እንትን የሰውን ጥፋት እያወጣ እኔ እኮ በጣም እኮ ግራ ይገባል አንተ አስመሳይ ስለሆንኩኝ እንደናንተ አስመሳይ ስለሆንኩኝ ለዛ ነው ታዲያ ሁለት ገጽታ ስለሌለኝ ሩታንም ሄደ ሄርሜላንም ሄደ አብርሃምንም ሄደ እሺ አብርሃም አይደለም ልክ ነግረናታል በእኛ ምክንያት ነበር በእኔና በፈረንጁ ምክንያት ነበር ራሷን ልታጠፋ የነበረው ገባ ይሄ ደግሞ ላንተ ስለዚህ በዚህ ልክ ባለጌ ነው ተጨቃጨቅ ነው በዚህ ልክ ባለጌ ነው ለአስመሳይ ሰው ባለጌ ነው ስለዚህ ብልግናህን ቀጥልበት ማግጥ ሴት ባለጌ ጎበዝ ልጅ ስለዚህ እስኪ ለሄርሜላ የምትናገረውን ነገር ለአብርሃም መናገር ምን ከበደ ጓድ እንደምታዳምጥ ከሆነ አንዴ አዳምጥ ስማኝ እሺ አብርሃም ደስተኛ እንዲሆን ትፈልጋችሁ ምናምን ነው ያንን ነገር ስታደርጉ የነበረው እሺ በቃ በስነ ስርዓት ላውራ ነው አብርሃም ደስተኛ እንዲሆን ማለት ነው አብርሃም በጣም እየተሰቃየ ስለነበር አይደል ብላችሁ የምታስቡት እንደዛ ነው ማለት አቤልም ሲናገር ይሄ ሁሉ የዛን ቀን ሲናገር ስለሰማሁት ነው የፕሮግራሙ ቀን የሄርሜላ 50 ሺህ ቀን ምን እያለው ነበር እኔ ስቃይ ውስጥ ገባ ቆይ 9 ወር በሙሉ ልጅ የያዘችው ሴት ስቃይ ውስጥ ነኝ ብላ ያላወራች አብርሃም ምን ውስጥ ነው ስቃይ ውስጥ የነበረው እስቲ ብቻ ነገር አይደለም አብርሃም ነብሰ ጥሩ እያለች አገር ለቆ ሲወጣ ጎበዝ ብለው ያጨበጨቡለት አቤልና ብሩክ ናቸው እሺ አሁን ያሰባችሁት ነገር ግን የዛኔ ስትሰቃይ አንተ ወጥተህ ና ተመለስ አብርሃም አላልኩም እኛ ወጥተን ስንናገር አንዴ ሰማኝ አሁን የመጨረሻ ስለዚህ ክሬዲት እንድንሰጥና እና ጎበዝ ነኝ ስላስመሳይነት ጎበዝ ብለናል እሺ አሁን እዚህ ጋር ስላስመሳይነት ጎበዝ ብለናል አንዴ የመጨረሻ ነገር እሺ ያሰብነው ነገር አለ
ያሰባችሁትን ነገር አሁን አቁሙ። ይኸው ነገረ ያሰበን ነገር ንገረው። ራሱ ነው ያሰበው። ራሱ ነው አይደለም ሄዶ እሱ አይደለም ያሰበው። እርግጠኛ የሆነበት ነገር አለ፣ የታሰበ ነገር አለ። እረፉ። ልጅቷ አታሳብዷት ሩታን። በቃ አንተም ላትሰማ ትችላለህ አይደል? አልሰማው ነው አምጥለው። አንተም ቢሆን እናንተ ናችሁ ባይዘው እያሳበዳችኋት ያላችሁ ነገርን አቁሙ። በቃ እሺ፣ እኛ መልክ ይዘን የመጣ ነው። የማይሆን ወሬ የምታወሩት እናንተ ናችሁ። ልጁን ገደል ውስጥ ሊገባ ነው። መቼም ቢሆን አታለቅስም። አታሳብዷት። ሚዲያ ላይ ወጣ መቼም ለዚህ ነው የመጣችሁት፣ ለመሳደብ ነው። አመሰግናለሁ። ነገሩን ሁሉ ወደፊት ታዩታላችሁ። ነገሩ ይፈታል። ነገሩ ስታውቁት ይፈታል።